ፎር ሹር ከሁሉም ከዚህ ውስጥ ሁሉ ካሉ ኦዲየንሶች ቢያንስ ግማሹ እንኳን ፌስቡክ አለው። እዛ ላይ ፖስት አድርጉት በደንብ እያደረጋችሁ። የኔ ቻሌንጅ ነች ዛሬ በደንብ አላህ እናስምለዋለን። ከሱረቱል አልፋቲሃ እስከ ሱረቱል ናስ ድረስ ምን እያለ ይምላል እናየዋለን። ሙስሊም ወንድሞቻችን ደግሞ በጨዋነት እንደሚመልሱልን ተስፋ አደርጋለሁ። የግድያ ዛቻ የተደዛቻ እንግዲህ አንድ ሳምንት ነው አንድ ወር مترجو አሁን ይሰማል? ሰላም ነው? እንዴት ነው? አይሰማም? ሰላም እግዚአብሔር ይመስገን። ክርስቲያኖች ይሰማል? ክርስቲያኖች? አዎ ክርስቲያን ነኝ። እግዚአብሔር ይመስገን። ባንተ ላይ ለታዘዝ አዎ ነበርኩ፣ ግን ያን ያክል አልነበርኩም። አንተን ካወቅኩ ጀምሬ እግዚአብሔር ይመስገን ባንተ ላይ እሺ ብዙ ተምረናልኝ፣ ብዙ ትምህርት ሰጠህናልኝ። እግዚአብሔር ይመስገን። እሺ ሙስሊም መስበት ልንባውሽ ከሰሮ ነኝ ፎዚ ኑረዲን አይ ቲንክ ክርስቲያን ነው ፕሮፋይሉ። አንተ ኑረዲን ለምንድን ነው ሙስሊም ስም ያደረገው? ሰላም ነው። ደህና እግዚአብሔር ይመስገን። ሰላም ነኝ። ሰላም ነው ይመስገነው። ለምን የሙስሊም ስም አደረግ? ያው አረብ ሀገር ስለምኖር ያው ለመመሳሰል ብዬ ምን ታደርገዋለህ? ለመኖር ያው እንግዲህ ዝቅ ማለት ግድ ይላል። አይልም። ስምን ቀይር፣ የክርስቲያን ስም አድርግ። ስሜ ትክክለኛ ስሜ ዮሐንስ ነው፣ ግን አረብ ሀገር ስላለው ታውቃለህ። በቃ የክርስቲያን ስም አድርግ። እሺ እፎይ። በጣም ለበረታታ ነው የገባው። በጣም ቀጥልበት። እዚህ ጋር አረቦች ራሱ ኦኬ። ፎዚ እንኳን ደህና መጣሽ። እንግዲህ አላህ በተለያዩ ሁኔታዎች በተለያየ በማይረቡ ነገሮች ይምላል። እንግዲህ ማላ ማለት አንድን ነገር የምናስረግጥበት ከኛ ከፍ ባለ ወይንም በጣም ሊለዋወጥ በማይችል የሚማል ነው። አላህ ግን በተለዋዋጭ በማይረቡ ነገሮች ሲምል እናገኘዋለን። ሰው ለምንድን ነው እንደዛ የሆነው? ለምንድን ነው እንደዛ የሆነው? እንደዛ የሆነው ለምንድን ነው? እሱ እነሱስ በማን ነው የሚምሉት የሚለውን የምንዳስስ ይሆናል ማለት ነው። አክቲቭሊ ቶሎ ቶሎ እየከፈተልኝ ስላልሆነ አካውንቴ ሜይ ቢ ኮፒ ሊንኩን ከፍ አድርጉት። መልካም ፊተዲን ነው የሚለው። ፊተዲን እንኳን ደህና መጣ። እንኳን ደህና ቆያ። ኦኬ ሙስሊም ነህ? የስ 100% መልካም ሙስሊም ነኝ። ስወለድም ሙስሊም ነኝ፣ አሁንም ሙስሊም ነኝ። መልካም አላህ በምንድን ነው የሚምለው? በፈለገው ነገር መማል ይችላል። ለምሳሌ እኔ እፎይ ማለት ነው። ማለት አሁን አንተ ትልቅ ሰው ነህ፣ የሃይማኖት አባት ነህ። ጥያቄው ላይ ማለት ብዙ ጊዜ አሁን እኔ ከታች ሆኜ ምናምን እሰማሃለሁ፣ ግን ስራችሁ ምንድነው? ትችት መጀመሪያ ላይ የራሳችሁን ሃይማኖት ለምንድን ነው በደንብ ማታውቁት? ጥያቄው ላይ አይደለም ክርስቲያኑ ማህበረሰብ ሊያለቅስ ነው ካሁኑ። ያው እስልምና መልስ ስለሌለው ለቅሶ ነው ወይን ርዕስ ሽፍት ማድረግ ነው። እነዚህ ናቸው በቃ። ኦኬ ቢላል እንኳን ደህና መጣ። አሁን ያለቅስ ዛሬ አንፈልግም። አልቃሻ ብዙም አያስፈልገን መልስ የሚመልስ እንጂ ሻል
ወገኖቼ ዘመዶቼ መልስ የሚመልስ ነው የሚፈልጉት እንጂ የሚል ሰው ምን ይሰራላቸዋል? ኦልራይት ቢላል ይሰማል? ሱራ 100 ቁጥር 1 ክፈተው አንዴ ቆስቴ። ሱራ 101 ቁጥር 1 ኦኬ 0 ቁጥር 1 ኦኬ ፈተዲን ይህንን ክፍል አስረዳኝ እስኪ። ስማል ይህን ክፍል አስረዳን። ኦኬ አሁን አንድ አካል እንግዲህ ያስባችሁታል። ፈጣሪ ሆኖ እያለከለኩ ሯጮች በሆኑ ፈረስ ምንም ነገር የለም። ቻው ሊደክመው ይችላል። እሺ የሆነ እሺ ፎር ሴክ ኦፍ አርጉመንት ይሁን። ይሄ እንዴት ነው ዘላለማዊ ፍጡር ያልሆነ ቃል የሚሆነው? ፈረሱ ከሌለ ይሄ ቃል ሊኖር አይችልም እኮ። ይሄ ቃል ካለ ከተባለ ደግሞ የግዴታ ፍጡር ያስፈልገዋል። ይሄ ቃል ለመኖር ማለት ነው። እውነት ለመሆን ፍጡር ያስፈልገዋል። አላህ ፍጡር ያስፈልገዋል። ይሄ ዘላለማዊ እንዲሆን ደግሞ እኔ አሁን ሺህ ጊዜ እንኳን ፈጣሪ ተውና ፍጡር ራሱ በሚያለከልክ ፈረስ እምልልሃለሁ እውነቴን ነው ቢለኝ አምነዋለሁ ወይ ነው? አምነዋለሁ ወይ ነው? እያለከለከ በሚሮጠው ፈረስ እምልልሃለሁ። ሕፃን ሆነህ መዋሸት ስትፈልግ እና አንዳንዴ ለመማል አስቸጋሪ ይሆንብሃል። መማል ማፈል አመሩ የሚል ሃይማኖት እኮ ነው ያላችሁ እናንተ እንጂ አልተገለጸም። ውስጥ እኮ ነው ያለው። ተገለጸ እንዴ እናንተ? አልተገለጸም። ውስጥ እንዴት ናችሁ? ይሰማለሁ። እንኳን ደህና መጣ። ሰላም መልካም። አላህ በተለያዩ ነገሮች ይላል አይደል? አይ እዚህ ጋር አላህ በፈለገው ማለት ይችላል። እሱ አንድ ነገር እዚህ የምንመጣው ለመማር ከሆነ ፖለቲካ ለማስራት ሳይሆን ትምህርት ለመውሰድ ነው። እዚህ ጋር ይሄውን እያለከለከ በሚሮጡ ፈረሶች አላህ ይምላል አይደል? እኮ ማለት እሺ ምን ችግር አለው ነው? የግድ ከአንተ እምነት ተመሳሳይ መሆን አለበት ነው? ችግር የለውም። ማላ ምንድነው ትርጉሙ? ማላ ትርጉሙ ምንድነው? አላህ ፈጣሪ ነዋ። ለግድ አንተ እኮ ምን መስፈርት ምን ፈልጋለህ ነው? አንዴ አልተገለጸም። ያን ፖለቲካ እየሰራ ነው። ማላ ምንድነው ትርጉሙ ነው ያልኩህ። የማላ ትርጉም ምንድነው? አላህ እኮ የሁሉም ነገር ፈጣሪ ነው እሱ። እኔ ማን ነው እሱ? አላህ ብያለሁ። መንግስት መስላ አንተ ትችል ልታቀርብበት አትችልም ነው። ፕሊስ ፕሮፋይል ታደርጓቸው ሰዎች ተጽዕኖ ያደርጉባችኋል። አንዳንድ አዳምጥ። ፕሊስ አዳምጥ። ትመልሰኝ አንተ አላህ ምንድነው ብዬ አልጠየቅኩም። የሚያወራው ይገባኛል። ችግር የለውም። ቆይ ስለ ፕሮፋይል ነው ማለት አላህ በፈለገው መማል ይችላል። እሱ ፈጣሪ ነው አልኩ። አንተ ጥያቄ ምንድነው? የግድ ከአንተ እምነት መመሳሰል አለበት ወይ ነው የሚለው። ከፈለከው
ትላለህ። ካንተ በላይ ፖለቲካ የሚሰራ የለም። ቪዲዮ ቆራርጣ የለጠፍከ እዚህ ቪዲዮ ትሰራ ነው አድርጎበት ነው። የኡስታዙ ተማሪ ይሆናል። ፕሮፋይል ስለምትፈራው እናውቀዋለን። እናወራም እዚህ አዳምጥ። ከስር ያላችሁ ሙስሊሞች በደንብ አስተውሉ። ያው እነዚህ ቲክቶክ ላይ ወር የሚሉ እነሱ የሚከተሉ ሙስሊሞች ወሴን ክፍል ክፍሉን እኮ አወኩት። ጥያቄ ምንድን አላበኩ ኖርማል፣ በእኔ እምነት ኖርማል ነው። ለአንተ እምነት ኖርማል አይደለም። ጥያቄ ምንድን ነው? ኦኬ አላህ በሚያለከ ጥላቻ ነው የምትዘራው። አውቃለሁ፣ ችግር የለውም። አላህ በሚያለከልኩ ፈረሶች ችግር የለም። አንተ ትመልሳለህ ወይንስ ትወርዳለህ? ኖርማል ነው እኮ በፈለገው መማል ይችላል ያልኩ እኮ ነው። የሁሉም ነገር ፈጣሪ ነው። እሺ በሚያለከልኩ ፈረሶች ይመላል አይደለ? እኮ የማይሆን ጥያቄ ነው የምትጠይቀው። እኛ የምንባለው ካል ምንድን ነው የምታወራው? እናመሰግናለን። ያው የምትከተለው ጭንቅላት ስለሌለው መስማት አችልም። መለስ የሚችል ካለ በደንብ ታዘቧቸው። መልስ የላቸውም። ጩኸት ነው፣ መረበሽ ነው ነገር አውር ሞች ደግሞ ፖለቲካ እንጂ መልስ የላቸው፣ ጩኸት እንጂ እውነት የላቸው። ጥያቄያችንን ስንጀምር እንዴት እንደምትሆኑ ገና እናየዋለን። በደንብ ሼር አድርጉት። ዛሬ ብዙ ነገሮችን እያየን ስለምንሄድ ሁላችሁም ይሄ ያለው የቁርአን ክፍል ሱራ 100 ላይ ቁጥር 1 ላይ ነው። ዋይ ግታይ ይሰማል? እሺ ይሰማል። እንኳን ደህና መጣ። ፈረስም ሯጭ ነው። ሲሮጥ ደግሞ ያው ያለፈልቃል። ተዛብ ትዝ አለው ታውቃለህ። እኔ እንደ አሁን ነው ገና ይገባኝ። ሳይ ሙስሊም 758 ቢ ላይ አላህ ይወርዳል የሚመሽበት ነገዛ ነው፣ ሌላ ሀገር ነው። በቃ የፈጠነ ስለሚያስኬዳቸው በጣም እየጋለበ ለዛ ለው በሚያለከልከው ፈረስ እምላለሁ እኛ የአረፋ ቀን በቀይ ግመል ተጭኖ ይወርዳል ሚላለ ኮርቻው አርሹም ራሱ ይንቀጠቀጥ የለ እንደዚህ ያሱም ይከመር የኢብኑ ተሚያ ደግሞ እኮ አርሹ ላይ ቁጭ ሲል መላእክቶቹ ሲሸከሙት አቃታቸውና ከዛ በኋላ ምንድነው በሉ ሲላቸው ከዛ ወዲያ ብድግ ቁጭ ሲልባቸው ሲዲዲዲት ይላል። ደግሞ እኮ ነው አላህን የሆነ ግዙፍ ቦዲ አድርገው ሳሉት እና ያ ሸክመውት ይመጣሉ። አሁን 4 መላእክቶች ሲሸክሙት እንዴት ይቻሉት? ከበዳቸው።
ለግላኪው ፈረስ ይሆንባችሁና ይሄ የሚምለው ምን ለኔ ምን ትምህርት ሊሰጠኝ ነው? በሚያለከልክ ፈረስ እምላለሁ። ለእኔ ምንድነው ጥቅሙ ነው? እሱ በፈለገው ይማል ሰው። ለእኔ ግን ምንድነው ጥቅሙ? ይህ ናቸውና እነኚህ ጠፊ ከሆኑ እነኚህ ለእኔ ምንድነው እሱ ቁም ነገሩ? ይሄ አላ የሚጠፋ የሚምል ከሆነ አትጠይቀውም። ከወረዲ ፈረሶቹ ጠፍተዋል። ተጠፉ በኋላ በምን ትጠይቀዋለህ? ምን ይሁኑ ነው? ተጠፉ በኋላ በምን ትጠይቀዋለህ? ምን ይሁኑ? ምን አልክ? የገብስ ነው የገብስ ደም ያስጠጣኝ ሁኑ በእነሱ መላ እሱ ተራ ናቸው። በቃ ተራ ነገር ስለሆኑ ቢዋሹ በምን ትይዘዋለህ? ሊዋሽ ምዕራፍ 6 አንዴ ክፈተው። ዕብራውያን ምዕራፍ 6 ቁጥር 14 ላይ ያህዌ ደጋግሞ በስሙ ይምላል። እግዚአብሔር ለአብርሃም ተስፋ በሰጠው ጊዜ በእውነት እየባረኩህ እባርክሃለሁ እያበዛሁም በማንም ሊምል ስላልቻለ በራሱ ማለ። ተስፋ የላችሁም። ተስፋ የላችሁም። ትምክታችን ክርስቶስ ስለሆነ ገነት ተስፋ እናደርጋለን። ይሄ 5 ጊዜ በማፈንደድ አታስቡት። እየሰገዳችሁ ያላችሁ ለጣዖት ስለሆነ ሰላት ደግሞ ቀጠቀጣለህ። እንደዚህ አይነት ተረት ተረት የሆነ ሃይማኖት፣ እንደዚህ ተረት ተረት የሆነ እሳት አገባ በፈስህ እንኳን ስሸና ሱሪህን ነክቶ ያውቃል ብሎ በመዶሻ መቃብር ውስጥ የሚቀጠቅጥ ጨካኝ አረመኔ አምላክ የለን ይዞ በፍጡራኑ በፈጠራቸው የተመታ የተገረፈ ደግሞም ለመቾቹ ልብን ያስተማረን ያው አምላክን የምንከተል ነን እኛ። አንድ ጽንበዲ የሆነ ግመል ጠባቂ ሰዓት ላይ ያለ እድሜው አላቻ ጋብቻ ተፈጽሞ የ40 ዓመት አሮጊት አገባ። ራማው እንትን አለ። ከዛ በኋላ ከዛ ለመውጣት ሲታገል የሆነ ዋሻ ውስጥ የሆነ አካል መጥቶ ጨመቀው አለ። ከዛ አላችሁ እጅ አለው አላችሁ ጣት አለው አላችሁ ጭንቅላት ይኑረው አይኑረው ሳይነግራችሁ አንገት ይኑረው አይኑረው ሳይነግራችሁ ሆድ ይኑረው አይኑረው ትና እግር ብቻ ነግሯችሁ የነቢያት አስተምሮ ነው አላችሁ። ይህንን ተረት ተረት እግር ተከትለ እግሩ ጋንም እንደሚገባ እንተም አለ። ከዛ አጋንንት ጋበዙኝ፣ አጋንንት ጋር ህብረት አደረግኩ። እንደዚህ አይነት ተረት ተረትን ተከትለ በልህና በወኔ በጩኸት አይሆንም። ጋንም ነው የምትገቡትላችሁ። በልጁ የማያምን በክርስቶስ ካላመንሽ የአጋንንትን ምስክር ይዘሽ የክርስቶስን አስተምሮ አልቀበልም ብለሽ ሽታን አታገኛትም። እንኳን ገነትን እንኳን የገነት ሽታን እኛን እንኳን ለማየት ብናፍቋት ትችሉ።
በትንሣኤ ቀን እኛ እንድታዩ ብናፍቁ እንኳን ምን ያህል ደስ ባላችሁ ነበር። አታዩ ነው አታገኙ። ይሄ ባይደርስባችሁ ደስ ይለን ነበር። ነገር ግን ይመጣል፣ ይደርስባችኋል። ምክንያቱም የተከተላችሁት ሐዋርያቶች፣ ነቢያቶች የሰበኩትን አስተምሮ አንቀበልም ብላችኋልና። ለምሳሌ አላህ በሰይጣን ይምላል። እንዴት ሊሆን ይችላል? በአጋንንት ሊምል ይችላል? ወይት ነው ቢለኝ አላህን እንዴት አምነዋለሁ? ወይት ነው በሰይጣን ኦልራይት። ሱራ 69 ቁጥር 38 አንዴ ክፈትልኝ። ሰላም ሰላም፣ እንዴት ናችሁ? አላዲን ሰላም ናችሁ ወይ? ስምህን እያነሳው ነበር ቅድም ሳዋርዳቸው። ሰምታኛል እንዴ? አናገርከኝ። ቅድም ሰው ካንስ ነበር። ስምህን ብለህን አልነበረ? አዎ ትክክል ነው፣ ትክክል ነው። ያማ ውሸት ነው። እዛው ሻዳ ሲያስይዙ ክርስቲያን ብለው አሉ። በዚህ እንኳን ትክክል ነው። አይቻልም። ራስ ብዙ ያ አንተን ያነሳ ነው። አንተም አይቻለሁ ስላልክ ነው። አንዳንድ ሙስሊሞች አሉ እንደዚህ ሀቀኛ ብለን ነው ስናጋልጥ አይተሃል። ዛሬ ሁለት አጋል በየቀኑ እንደዚህ እናጋልጣቸዋለን ሲዋሹ። ሴና ገለተ ዋቀያ ከመዳ እንበዴ ማለት Inke jirti nageenyi ishee injera barachaa jirti moo akkam? Lakkiyaanoo yeroo xiqqoo fi bukkeen turre ያው ድረስ ማስጠመቅ ነበረብሽ። አስተምረሽ እንዴት አንቺ ያገኘሽውን ጸጋ እሷ እንድታገኝ መትጋት አለብሽ። በርቺ። ከባድ ናቸው እንደምታስበው አይደለም። ያ አይ ነው የተሻለ ታገኝ ዘንድ ወጥራችሁ ስሩ። አንተ ነው ማድርግላት፣ በደንብ ነው ማስተምራት። ያ ከእስልምና የምትመጡ ቤተሰቦቻችሁን ማዳን አለባችሁ፣ ማስተማር አለባችሁ። አብዱል መጂድ ምንድን ነው? የውስጥ ስራ ላይ ነው መሰለኝ። አብዱል መጂድ ምሮ ነው የሚለው። ዛሬ ጥያቄው ምን ነበር? እስቲ አለ እንዴ? ሴጣን ይታያል እንዴ?
እና በሰይጣን ይምላል አላ ኧረ ኧረ ስማብኝ ኧረ 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 ተው በመታዩትም እንዳለ እንግዲህ በማታዩትም ስለዚህ በሰይጣን ይምልልሃል። ምንድነው በሰይጣን ብሎ እውነታ የሚያስጨብጠኝ? ከየት ላይ ነው? ከምን ላይ ነው? እስኪ ስላም ብሎ ይሄ እኮ ይሄ ጥላቻ ኪታብን እንጀጠላ ያስጠላኝ። ሙዚቃ አለ ግን ከኋላ ያ ጓደኛ ነግሬህ እንደ ጓደኛ እንደ ክርስቲያን ጓደኛ አይደል ይያለው ሶስት እነሱ ሁለት ክርስቲያን እና ይሄንን ጠላሁት እያልከን አንተና ሆሱ ስትከራከሩ ልንቧከስ ነበረ። እንደጋ ታረቅ ነው ማለት አትጣሉ። አዎ በእናትህ አሁን ደግሞ አብራችሁ ገነት እንድትገቡ መማር አለብህ፣ መጠመቅ አለብህ። አገራብጣ አይተህ ነው ተምረህ እኮ ነው እኮ ተምረህ እያልኩ ነው። አንድ ነገር ከተማረ ያው ግድ ነው። ያ በደንብ ተማር። መጀመሪያ ትምህርት ነው የሰው ልጅ። ያ በትንሹ ከ3 ወር እስከ 6 ወር ትማራለህ። እናንተ ጋማ አራያችሁ አይተህ የለ እናንተ ራስህ እኮ አስመሳያቸው። ሁለተኛ እስልምና ይቻላል እንዴ? ግን ሁለት ጊዜ እስልምና እኔ እንጃ። አስተማሩን ሙያያ ምን እላለሁ እያዘምኩ ዝም ነው እንጂ በውስጤ ኧረ በእኛ ሲጀመር እንዲህ ያለ የውሸት ማስመሰል እኔ አንድ ነገር ፊት ለፊት ተፋጥጬ እንትን እላለሁ እንጂ ቲክቶክ ላይ ያሉት ያው ኡስታዞቹ እንዳለ ሻዳ ሲያስይዙ ነው የሚውሉት። ያሰት አይታችኋል። እኛም በየቀኑ እያዋረድን ነው። እኔ አይለኝም አንድ ነገር ትምህርት እርግጥ ግድ ነው። ከዚህ አንተ አሁን ከአንተ አሁን ትምህርቶች ሳይሆን የምታነሱ እያንዳንዱ ምዕራፎች አይዋለሁ። ያ ጥሩ። እኛ ጋር እንደዚህ አይነት ተረት ተረቶች እና ድራማ ምን ሲደረጉ ሳይተጣቃል ያሰት ዛሬ ክርስቲያን አደረገን ሙስሊሙን ምናምን እያልን ድራማ ስንሰራ አይተጣቃል። እስካሁን እንኳን አላየሁም። እውነት ላይ ብቻ ነው ግን ከነሱ ጋር ትናንትና ከአንተ እንደወጣው እና ያን 3 ምዕራፎች ይዤ ከእነሱ ጋር ቢሄድ ኮሜንት ብጽፍ ማናስገባም አሉኝ። እዚህ ልጠይቅ አንድ ነገር እዚህ ሲጠቀስ ሰምተህ አንድ ቀን ውሸት አይተህ ታውቃለህ? አንድ ቀን አይ አለ አለ ያን ሁላውን ያኛው ግን ያን እያያዝኩኝ ምዕራፉን እያያዝኩ ወደ ትልቅ ሰው መሄድ እየሞከርኩ ነው። እኛ ጥራት ላይ ነው የምናተኩረው። ደጋግሜ እንደተናገርኩ መግቢያ ላይ ቅድም የዛሬው ደግሞ ምን ይላል? መግቢያ ላይ ሻዳ ብለው ያስያዟቸውን ያሰጣንበትን አይታችኋል። ኦልዌይስ መግቢያችን ድራማዎቻቸው ጀምረው ብዙ ሰዎች እውነትን እንዲያውቁ እንጂ እነሱን የማዋረድ የማጋለጥ ኢንቴንሽኑ ኖሮ
ኑበት ስላሉ በየቀኑ ቴክስት ስለሚደርሰን እኛ ቤት እንደዚህ አይነት ድራማዎች፣ ውሸቶች አለመቻላቸው በራሱ አንድ ነገር ነው። ድራማ ያስፈልገንም ሰንበዲ መጣ ሄደ እሱ ላይ የተመሰረትን ስላልሆነ ማለት ነው። ሰዎቹ ይህን ራሳቸውን አዲስ ክርስቲያን አካውንት ይከፍቱና ድራማ ይሰሩበታል። ልክ ከራሳቸው ጋር እንደሚወያይ አድርገው ማለት ነው የፈጠሩት አዲስ አካውንት ይከፍታሉ፣ እንደዛ ያደርጋሉ። ከዛ ሻዳ ያስይዛሉ። አቅም ነበር። አሁን ላይ ግን 90% የኛው ህዝብ ያውቀዋል ጠንቅቆ። የእነሱም ደግሞ ዳውድ እንኳን ዳውድ ይሄን ክፍል እስኪ ስማ፣ አትረዳ። ይሄን ደግሞ በደንብ አላሰለጠንከውም። ለፖለቲካ ምንም አልተመቸህም፣ አላሰለጠንከውም። በደንብ አስተምረዋ። ቆንጆ ነው፣ ቆንጆ ነው። ይችልም አንተ ትችላለህ። አሁን አስረዳን የተባልከው ያንሳልኝ። አስረዳኝ እስኪ ዳውድ። ገረና ይሄ ነገር ነው። ሰላም ናቸው። መስገን ነው። ይሄን ክፍል እሺ ላስረዳችሁ። አላህ በምን እዚህ ለፖለቲካ አንቺ ታወቅሽ አትረጅን። አለማወቄ ነው ብዙ ቢያከራክረኝ ነገሪ። መልካም አዳምጥ። እያወራህ እኮ ነው። በደንብ አስተውሉ። አላዲን እዛ የሚሰራው ድራማ ገባው ስላጋለጣቸው ተበሳጨ። ዳውድ አትበሳጩ። ፎዚም እውነት ሙስሊም እሱ ከሆነ አንድ አላዲንን አንድ ጥያቄ ልጠይቁ ሙስሊም ከሆነ እሺ፣ እሺ ጠይቂኝ። አሁን መመለስ ትችላለህ። ዳውድ ትመልሳለህ። ኔትወርክ ነሳግላ አይ ቲንክ እስቲ ጎንደሬውን ተቀበላት። ጎንደሬው አለሽ? ጎንደሬውን እንኳን ደህና መጣሽ። ትሰሚያለሽ? እሺ ምን ነበር ጥያቄ? ይሄን ክፍል አስረጅን። ይሄን ክፍል አስረጅን። በምታዩትም በማታዩትም አላህ እንደሚምል ነው። ከዛ ምንድነው ጥያቄ? አንተ ታዲያ ኦኬ፣ በሰይጣን ሊምል ይችላል አላህ? ከየት አመጣ እሱ? ስለማላየው ሰይጣን ብቻ ነው የማይታየው? ባክቴሪያም አይታይም፣ መላእክቶችም አይታዩም። እኔ ስፔሲፊክ ብዙ ማይታዩ ነገሮች አሉ። ስለዚህ በማላያቸው ይምላል አይደለም? በሰጠኝ ይላል። ስለዚህ እኮ የጻፈን ነገር ነው። ራሳችን አንናገርም አይደለም? አዳምጪ። ስለዚህ በማለማየው ምሎ ብዙ ማይታይ ከኛ ይሄንም ይኖሩ ለእኔ ምንድነው ጥቅሙ? በአለማየው ነገር ምሎ አለማየው ነገር መዋሸቱንና ለመዋሸቱን በዛ ነገር ላይ ቼክ አላደርግም። ምንድነው ለእኔ ጥቅሙ?
አንድ ነገር አይቻልም እንጂ አንድ ሰው በዋሽ ፈጣሪ ከዛ ዋሽቷል እንበል ንብረቱ ወደመ ንብረቱ ሲወድም ስለማይ እንደ ፈጣሪ ተዋሸውኝ እንደዚህ ያደረገኝ ብሎ ሲል ያ ነገር ሲደርስበት በማላየው ነገር ከማለ ይዋሽኝ አይዋሽኝ በምንድን ነው ማየው? ሰላም ማለት ነው። በብዙ ነገራቶች ይምላል። በብዙ ነገራቶች ምሳሌ ያደርጋል። ኦኬ ሲምል ደግሞ ኖ እየነገረን ያለው መልእክት ማለት ነው። ምን ያህል በማላማየው ምሎ ለእኔ ጥቅሙ ምንድን ነው? እሱ ላይ ብቻ ቁሚ። በስንት ነገር ይመላል የሚል ጥያቄ የለኝም። ነገር ለሚነግርህ ነገር ትኩረት እንድታደርግ የሚምለው በማላማየው መጀመሪያ ጥያቄ የነበረው ሰይጣን ምናምን ያልክ ነበረ። አሁን ሰይጣን የሚል ቃል ስታጣ ወደ ነገር ታደረግ። ዳውድ በማለማየው ከማለማያቸው ነገሮች ውስጥ አንዱ ሰይጣን ስለሆነ ነው። ሰይጣን ብቻ አይደለም አልሽኛል። ሰይጣንም እዛ ውስጥ ይካተታል። ጥያቄ ላይ ብቻ ሽፍት የምታደርጉ ሰው በጣም እያየን አይደል? ሰይጣን ያው አንተ አይደል እየታየ አንተ እያየን አይደል? ዩቲዩብ አንዴ ጊዜ ዳውድ አንዴ ዩቲዩብ እሺ ቀጥል። ወይ ነገር ወይ ልቀበል። ዳውድ ምንድን ነው ጥቅሙ ነው? እስቲ እሱ ላይ አምኖ ወንድማችን እንዴት ነህ? አለን አላህ እንዴ በማየው ነገር ይምላል? ነገር ያያል እኮና በማየው ነገር ይምላል? አላህ ሁሉንም ነገር ያያል። ሽንት ቤት ይምላል? ይሄንን ሽንት ቤት ፊት ለፊት እያየሁት ነውና በዚህ ሽንት ቤት ቂያማ ነው። እኛ በማናየው ነገር ነው። በማናየው ነገር ደግሞ ለምሳሌ በምታዩትም ነገር እምላለሁ በማታዩትም ነገር እምላለሁ አለ እኮ። እነዛ ነገሮች ደግሞ ዝርዝር አላቸው። ይምላል በዚህ ሽንት ቤት እኛ በምናየው ነገር ለምሳሌ ሲምል በጨረቃና በፀሐይ ነው። በማናየው ቶፒኩ ላይ ነው። አንድ ክፈተው። እሺ ይሄ በማታየውም በሚታየውም ይምላል አይደለ? አንተ ማን ነው እንደዛ እንፈስር ያደረገ? ማታየው ከተባል ማታየው ብዙ ነገር አለ፣ የምታየውም ብዙ ነገር አለ። አዳምጡ። አንተ በራስ በፈለሰፍከው በሰይጣን ይምላል ትላለህ። ቁርአን ላይ ከማየት ውስጥ አንዱ ያስቀመጠው ሰይጣንን ስለሆነ ነው። ሰይጣን ይታያል ካልኩ እናመሰግናለን። እንዴት አመሸ መስገነው። ኦኬ ይሄ ያላ ዘላለማዊ ቃል ነው ብለህ ታምናለህ? አንዴ ላውራት ትሰጠኛለህ ጊዜ? ነቀጥል ይሰማል። እያወራሁ አይደለም። ይሰማል። ታዩትም ይምላል አይደለ? ቢምልም ባይምልም ማለት ነው። ጥያቄ ስታደርጉ ወይ እንደ ውሱ ወይ እንደ ኢምራን ካመጣችሁት ከሀዲስ ሆነ ከቁርአን ሆነ
አመጣበት ካብራራ በኋላ ይሄው ይሄን ደግሞ ተከፍቷል። በምታዩትም በማታዩትም የእስልምና ጭንቅላት በዚህ መጠን ወርዷል። ኡስታዞቻቸው መጽሐፍ ቅዱስ ላይ ከማጨማለቅ ውጪ በደንብ አስተውሉ። እንደዚህ በዚህ ምን ጥቅም ይምላል ብላ አዳምጥ ፕሊዝ። ይሄው ቁርአን ተከፍቷል። እሺ አንብብ። አንደገልጠ ይቀር አረብኛውን አድርግልህ። የትኛው ሐዲስ ነው ያመጣው? የትኛው ቁርአን ነው ያመጣው? ክፍሉን አንብብ። ሽንት ቤት ከየት ነው ያመጣው ታዲያ? ቁርአን ላይ ነው። ሀቢብ ቋንዴ ሽንት ቤት ነው ቁርአን ላይ ያለው ተከፍቷል። ቁርአን ነው። ሀቢብ ቋንዴ እሺ ለፎይ ቀጥል። እሺ ክፍሉን አንብብና ቀጥል። አብዱል መጂድ ከስር ያላችሁ ሙስሊሞች ቋንዴ ከስር ያላችሁ ሙስሊሞች ወደ ክርስትና አስተውሏቸው፣ በደንብ ታዘቧቸው። አይመልሱም። በደንብ ኖት ያዙ ሙስሊሞች። በተለይ ለእናንተ በጣም ወሳኝ ነገር ስለሆነ ይሄ ያው ዛሬ የገቡትን እንዳለዋቸው አይመልሱ። ፖለቲካ የሚሰሩት ይጮሃሉ። ኡስታዞቻቸው ቲክቶክ ላይ ያሉት መጽሐፍ ቅዱስ ላይ መዋሸትና መቅጠፍ ስለሆነ ስራቸው፣ እስልምናን ስለማስተምሯቸው እንዳለ ሙስሊሞቹ የራሱ የማይለውን ልክ መጽሐፍ ቅዱስ እንደሚል እያደረጉ እዛ ኡስታዞቹ ስለሚቀጥሉ ስለሚዋሹ ሙስሊም ሆነን ከመፈክር ውጭ እኔ ሙስሊም ነኝ ስወለድ ሙስሊም ነኝ ከሚል ከመፈክር ውጭ እውቀት ላይ ይሄ ከዚህ ከሚገቡት ትረዳላችሁ። አሁን ክፍሉን አንብብ። ከሰሩ ጭንቅላት የሌለው አካል ስለሚያመልኩ እንደዚህ ናቸው። በደንብ አስተውሉ። በነበርሽ ሰዓት እንደዚህ ነበርሽ? አንዴ እነኝህ ስታያቸው ምን ይሰማሻል? እድል ውስጥ ይሳደ አንድ አዳምጣ። አሁን ግን ሳይው ይቀፈኛል። ክርስቲያኑ ነው። እነኝህ ስታያቸው እንደዚህ ጭንቅላታቸው ዝግ ሆነው ታውቃለች። ያው ነው ወክሉ እውነት ይገለጥልሻል። ምን ያህል ዝግ እንደነበረ አይምሯችሁ ማለት ነው። እና ልክ ተጠምቃችሁ እርፍ ስትሉ ነው ልክ የእግዚአብሔር ልጅ መሆናችሁን የሚሰሩት ትረጋጋለህ። ያ እንግዲህ ምንም ማድረግ አይቻልም። አጋንንት እኮ ነው የሚጫወቱባቸው። ባይዘ ያ አስሮ ይዛቸዋል። ኤኒዌይስ አሁን ክፍሉን አንብብ። እሺ አንድ የረጋ በል ክፍሉን አንብብ። ጀምር አንተ ኮንሰንትሬት አድርግ። ከዛ በኋላ ተረጋጋ። ከዛ በኋላ አንተ የመጀመሪያው አዳም ልታስተምራ እንደ የወጣኸው የሚያስተምር ሰው መልስልን እስኪ መልስ። ለምን ካልቻላችሁ ማውራት ያልተረጋጋኸው ራስህ ወደ ቶፒክ እኮ አዳምጠኛ። ግር ስልትና የአግባብ ነገሮች አሉ። ገብቶሃል? ዊአር እኔ እናንተ ስናወራ እንደዚህ አይነት ጉዳዮች ላይ ቀድመን ሌላ አይዲዮሎጂ ከሄድን መግባባት በጣም ትምህርት አንብብ መልስ ይረጋ በለው እፎ ያኔ
ልንገርህ አንድ ነገር በጣም ብዙ ዘመዶቼ ክርስቲያኖች አዳምጠኝ አንተ አታውራ እስቲ በጣም ብዙ ቤተሰቦች ነት አስተምሮት የሚያስተምር ማንኛውም ሰው በአንተ አይዲዮሎጂ ወይም ደግሞ በአንተ ያስተምሮት ሲስተም ሊያስተምር አይችልም። ፖለቲካ ነው እስልምና ፖለቲካ ነው የምንላችሁ ለዚህ ነው። መልስ ከመመለስ ይልቅ ማልቀስ የክርስቲያን ባህሪ አያችሁ አይደል? ከስር ያላችሁ ሙስሊሞች መማር አታውርነኝ ፈልጉ ከስር ያላችሁ ሙስሊሞች የሚገቡትን ጩኸታቸውን ስርዓት አልበኛ ፕሊስ አዳምጥ። እድል ሳይሰጣቸው ጣልቃ ገብቶ ሰው አፍ ላይ ሰው ቤት መጥተው ይረብሻሉ። ስርዓት አልበኞች መጮህ ምክንያቱም እንደዚህ ተጫጩኸው ነው እንጂ ሃይማኖታቸው ሰውን የሚያቆዩት በእውነት አይደለም። አስፈራርተው ጮኸው ተጫጩ ለአውዱ በመቅጠፍና በመዋሸት ከዛም ደግሞ አዲስ አካውንት እየከፈቱ ሙስሊም ሻዳ ሲያዘን በሚል ድራማ ነው እስልምና የቻለው። አሁን ላይ ግን አብቅቷል። ግፍም ብለውባቸዋል ማለት ነው። ኤኒስ ክፍሉን አንብብና ቀጥል። እሺ ማይክን አንሳውና ቀጥል። ሰላም አለይኩም። ሰላም ነው። ሰላም ብለናል። እንኳን ደህና መጡ። እና ይህ ነገር ሁሉንም ነገር እኔ የጠየቅኩህን ምላሽ ትመልስልኛለህ? እኔ ጉዳዩን ንገረኝ። አንብበው። እሺ ምን ለማስቆም ይለኛል? ያዳመጣችሁ ሁላችሁም ታች ያላችሁ ሙስሊሞች ማለት ነው፣ ሙስሊም ክርስቲያኖች ሁላችሁም ያዳመጣችሁ በትክክል ከጠየኩት ጥያቄ ትሄድልኛለህ፣ እኔ እምድልሃለሁ። እሺ በማታውቀው እንዴት ነው በማያውቀው የሚል በማታየው በማላይ በምታየው ጎበዝ። እሺ በምታየውስ ምሳሌ ምሳሌ አሁን እኛ ምን ምለው ምሳሌ አሁን እኛ በሱ በራሱ ስልህ አላህ በማታየው ነገር ይምላል ወይ ስልህ አይምልም አልከኝ። ምሳሌ አልጠየከኝም አይደል? አይምልም በሚለው ዘጋኸው። ታየውስ በሚያየው ማለት አሁን ምሳሌ አሁን እኔ የጠየኩን በማታየው ግን አይምልም። በማታየው ግን አይምልም። በማያየው እንዴት ነው? በማታየው ይምላል። ለቁርአኑ በማያየው ምን ሊሆን ይምላል? እንዴት ይምላል እያለን ነው። ክፈትለ እናስረዳ ነው። እኛም ያልነው ይሄንን ነው። በሚያየው ነው የሚለው ያልኩህ እኔ በማያየው መጽሐፍ ነው ቁጥር 38 አሁን የጠየኩህን ጥያቄ የጠየከኝን ጥያቄ መልስልሃለሁ። በምታዩት ነገር ቆይ አንዴ ራስህ ትመልሳለህ። በማይታይ ነገር እንዴት ይማላል ብለሃል። ትክክል ነህ።
አይታይ ነገር አይምልም ብለሃል። አንሳው በሚያየው ነገር ነው የሚምለው እንጂ በማያየው ነገር ቁርአን ከየት ነው ያመጣው? አሁን አንተ ምሳሌ አሁን አንተ መጀመሪያ ስንፈጠር እኛ ስንፈጠር አሁን ምሳሌ እኔ በአላህ ነው የሚምለው። አሁን ምሳሌ አንተ አላህንም የፈጠረ ክርስቶስ ነው። አሁን ይህንን አንብብ፣ ርዕስ ሽፍት አታድርግ። ምን አለ? ነጭውን ጥቁር ይሁን የሞቅምም ፌክ ነው ድራማ ነው ስላልኳችሁ ገባውና በማላዩ እንዴት ይምላል? ምን ይሰራል? በሚያየው በምናየው ቁርአንን ያለው ታዲያ ነው ያለው። እኔ ላይ ለምን ትበሳጫለህ? ለምን ትናደዳለህ? ያው ይሄን ክፍል አንብባው ነው አንተ ነው የጻፍከው ብለዋል። ይኸው ቅዱስ ቁርአን አማርኛ ተፍሲር ይኸው ራሱ ከቁርአን ላይ ይኸው ሱራ 69 ምን ይላል? አንብበው እስቲ። በምታዩትም ነገር እምላለሁ በማታዩትም እፎይ ነው ወይ የጻፈው? ይሄን ቁርአን አሳትም ያለው ተጠንቀቁ ሙስሊሞች። ይለቁት ይሆናል እኮ አፍሩ ምን እፎይ ቁርአን አሳትሟል ተጠንቀቁ ብለው እኮ ሊለቁት ይችላል። ነው በቃ እየሸወዱ ያሉት። ነጃሺ የአሳታሚ ድርጅት ያንተ ነው እንዴ? እፎይ ምናልባት እኛ ሳናቅ ያው እንግዲህ ነጃሺ አሳታሚ ድርጅት ይላል። ያ እንትን ክፈትለት ይከፈታል ፔጅ 1088 ላይ በማይታይ ቁጥን ለምን አልነግረም? ባገኘው ለወደፊት እኮ አንተ ጭራሽ በአንተ የሚላለው ትለኛለህ። አንተ በሰው እኮ ነው አንተ ምን ነበር? ከዛ ትቀያየራላችሁ ምሳሌ ማለት ነው። በማይታይ ብለህ ቁርአኑን እኔ ነኝ የጻፍኩት ማለት ነው። እዚህ ደረጃ ደርሰዋል ሙስሊሞች። የለም ወላሂ ወደፊትም አሁንም ላይ እዚህ ደረጃ ደርሰዋል። በቃ እዚህ ደረጃ ደርሳችኋል። አካል ከማስተማር መጽሐፍ ቅዱስ መጽሐፍ ነው ስራቸው። ወይትን ሳባ ውስጥ ወይት የሚለውን ሳባ ውስጥ እፎይ ኦራይት አንብበው እንትኑ እሺ ኦኬ እሺ የሺህ መሐመድ እሺ ምን ይላል እዚህ ላይ 1088 ላይ ፔጅ እሺ ይኸው በረም ተመልከቱ። ከአንድም ስንት ቁርአን ይዘን እንዳመጣን ተመልከቱ። በማታዩት ነገር ምን እላለሁ? ሁሉም እላለሁ። አስጠጋላቸው አድብ ነቀና እስቲ ይዋት ያው በምታዩት ነበር ያው በምታዩትም ሆነ በማታዩት ሁሉ ነገር እምላለሁ። እፎይ ነው ይሄንን የሚያሳትመው። ታው ማላያቸው ብዙ ነገሮች አሉ። ኦኬ የኔ ጥያቄ ዋናው ሰው አይደለም ስቲል
ነይማ ማይክ አንስተሽ ነው መጣሽ። ወንድማችን ተውፋነኝ እንዴት በማይታይ ሊመልስ ይችላል ብሎ ስልጤ ኪንግ እንዴ አላህ አልሐምዱሊላህ መልካም አላህ በማታየው ይምላል ወይ? ይሰማል? ስልጤ ኪንጉ ይሰማል? እኔ እኮ አልኳችሁ አውቃለሁ። ገብቶ መውጫ ነርቨስ ሆንክ። በፍጡር ትምልለ ይለኛል። ስለዚህ አላህና እኔ እኩል ነን ማለት ነው። እኔም እኮ ጥያቄ እሱ ነው። እኔ ፍጡር ስለሆነ አላህ ከኔ ጋር እኩል ነው ማለት ነው። ስለዚህ አላህ ከኔ ጋር እኩል ነው እየማለ በአለማያቸው ነገሮች ምሎ እየዋሸኝ ነው አይደለም። እኔ ከዋሸው ለምሳሌ ኢብሊስ እጁ ይሰበር ቢል እኔ ከዋሸው እንደዚሁ ምንድን ያየሁትም ምንድን ነው ለእኔ ጥቅሙ? ይሄ እኔና ኢብሊስ ምን እንጠቃ ቡስ ድምፄ ይሰማል? እዚህ ላይ እኔ አንድ ጥያቄ አለኝ፣ ሁሌ ግራ የሚገባኝ አይ ቲንክ ጊዜ በኋላ የመጣች ነች። አላህ ደግሞ በመካ በአገር ሲምል እናየዋለን። ሁቺ እኔ አሁን ሳባ ምላለው ብል ሂዝ ጆክ ነው የሚሆነው። ልክ እንደዛ ሁሉ ሱራ 91 ላይ አላህ በመካ ምላለው በመካ ብሎ በቅንፍ ያስገቡበት በዚህ ሀገር እምላለው ይላል። ያ ሀገር ፍጡር ከሆነ ከጊዜ በኋላ የተፈጠረ ከሆነ እንዴት ነው ታዲያ ይሄ ዘላለማዊ ባልሆነ ነገር እንዴት ይምላል አላህ? ከዛ ይከፋል። አንተ ከዛ ይከፋል። አይሻልም? እንደውም ጥበብ በተሞላበት ኮፒ ሊንኩን ከፍ አድርጉት። ኔትወርክ አስተካክል ቦስ። መሀል ላይ መቆራረጥ አለ ትንሽ ነበረ። ኮስት ያንተ ይሆናል። አይ ሱራ 36:2 አንዴ ክፈተው። 36:2 ኦኬ። ያለህን ቀላውን ላሳያችሁ። ጥበብ በተሞላበት ቁርአን እምላለሁ ይላል። አሁን ጥበብ ያለው ቁርአንን ከሆነ ጥበብ የተሞላው ጥበቡ ብለን ስንል እስቲ አሁን እንዴት ብሎ ነው በቁርአን አያዎቹ እያንዳንዱ ቁርአን የሚለው እንትኑ ራሱ ማለት ነው። ጥቅል መጽሐፍ ማለት አይደለም። ቁርአን ማለት በእነኚህ በፊደላቶቹ ይምላል ማለት ነው። ክፈተው። በዚያውን ሲምል ለእኔ ምንድን ነው እውነት የሚያስጨ ከዛ በዚህ ይምላል 2:223 ኒሳኩም
አሁን ይሄንን የአላህ ቃል ፍጡር አይደለም፣ ዘላለማዊ ነው። ከዘላለሙ አላህ ይሄንን በፈለጋችሁት ሁኔታ ድረሱ እያለ ይምል ነበረ። ይሄ ማላ ምንድነው? ምንድነው? 4:34 ብሎ አላህ የሚምልበት ጥበብ ተብሎ የሚባለው ይሄ እንዴት ነው? ይሄ እንዴት ጥበብ ሊሆን ይችላል ለፈጣሪ? እዚህ እምላለው ሲለኝ ምንድነው እሱ እያለኝ ያለው? አላህ ወንዶች በሴቶች ላይ ቋሚ አሳዳሪዎች ናቸው፣ ገንዘቦቻቸው ለሴቶች በመስጠታቸው ነው። መልካሞቹ ሴቶች ለባሎቻቸው ታዛዦች ናቸው። አላህ ባስጠጋቸው ሩትን ገስጿቸው፣ በመኝታም ተለዩዋቸው። ሳካ ሳታደርጉ የምትለው ወቅንፍ የገባኝ ምቷቸው። ቢታዘዟችሁ በእነርሱ ነው ምቷቸው። ቢታዘዟችሁ ለእነርሱ ላይ ይሄ ምንድነው ጥበብ የሆነው? በዚህ ሲምልልኝ ማለት ነው ማለት ነው ዘላለማዊ ሆኖ ይሄ ምኑ ነው የሚያስደስተው? በዚህ ምሎስ እንዴት ነው እሱ ማለት በቃ ትልቅዬ ነገር ብዬ ማምነው አላህን ማለት ነው። አይዋሽም። ምንድነው? ቀልድ እኮ ነው የሚመስለው። በእነዚህ ማስመለው እፎይ እያለ ሲምል ማለት ነው። ይሄ አሁን ሉክ ፍጡር ያልሆነ የአላህ ባህሪ ነው። እንግዲህ ይሄ የአላህ ባህሪ ከሆነ ደግሞ ኢተርናል ነው። ፍጥረትን ከመፍጠሩ በፊት ምን እያለ ይምል ነበር ማለት ነው? ባህሪው ስለሆነ ብቻውን ይምል ነበር። ለማንም ይምለው ማላ እስከሆነ ድረስ ዘላለማዊ እስከሆነ ድረስ ያ ማላው ደግሞ ፈረስ በሌለበት ይምል ነበር። ጡተ ጉችማዎች ሳይኖሩ ብቻውን ይምል ነበረ። በፈርጅ ራሱ ይምላል። ነፋው እያለ ፈርጅ ውስጥ ከማለ እንግዲህ አስበው ምንድነው ጥቅሙ ነው ያልገባኝ። አሊ ቢመልስልን ጥሩ ነው። እንኳን ሰላም መጣህ አሚር አሊ፣ እንዴት ነህ ወንድማችን? እስቲ ማይክን ክፈት። እንኳን ደህና ቆያችሁኝ። ሰላም ነው? እንዴት ነው? መስገን አለው አዎ ይምላል። በሰይጣን ይምላል። ሰይጣን ስለዚህ በሰይጣን ይመጣል ማለት ነው። አላህ ሰይጣን ማለት ባህሪ ነው። ሰይጣን ባህሪ ነው። የአላህ ፍጡር ጅን ነው። ምሉ አንተ ታምነዋለህ አይደለ? ሰይጣን ባህሪ ነው አልኩህ እኮ ወንድሜ። አሁንም አስተካክል። እንግዲህ ተመልከቷቸው። ሰይጣን ባህሪ ነው። አምላካችን ቀጥል። እፎይ ተቋርጣል እንዴ? ያለ መሰለኝ። እፎይ አዎ፣ ችግር የለውም። በጋኔን አድርግለት፣ ይሁንለት። በጋኔን አድርግለት። በጋኔን
መጀመሪያ ቆስጠንጢኖስ ጋር እንጨርስ። አፈጣጠራቸው ስለሆነ በአጋንንት ይምናል ወይ በጋኔኖች ሰይጣን ባህሪ? አዎ እሱ መጀመሪያ ላይ ተሳስቻለሁ። ለምን ጥያቄው እስኪ መልሰው። ቆስጠንጢኖስ ጋር ብጨርስ ደስ ይለኛል። ቆስጠንጢኖስ ምንም ነገር ሳያውቀው ዝም ለምን ቆይ አይደለም። ቆስጠንጢኖስ ቆስጥዬ ጋር እንጨርስ። ምንድን ነው የተሳሳተው? አትደረግ ምንድን ነው የተሳሳተው? ለምን ትደነግጣለህ? እኔ መች ተሳሳት አልኩኝ? ደግሞ ጨመቅ ነው የደነገጠው። ምንድን ነው የተሳሳተው? ሌላ ጉድጓድ ውስጥ አትግባ። ቆስጥዬ ጋር እንጨርስ። ቆስጥዬ ጋር እንጨርስ። አይዞህ እነሱ ጋር እንጨርስና ከዛ በኋላ አይዞ ሄድና መሐመድን በለው። የትኛውን ቦታ ላይ ሴጣን ማለት ባህሪ ነው የሚል አስተምሮ የለው አልመጣም። ልንሞግትህ እንችላለን የሚል የለም። ኤኒዌይስ